ሰላም ጤና ይስጥልን ወደ ኢቲ ማርኬት ሪቪው ተመልካቾቻችን እንዴት ናችሁ? በዛሬ ፕሮግራማችን ነዳጅ እንደ ሀገር ብቻ ሳይሆን እንደ ዓለም እያሳሰበ መጥቷል። በዛሬ መሰናዷችን ደግሞ የነዳጅንና የመብራት ችግርን በዘላቂነት የሚፈታ እጅግ አስገራሚ ፈጠራ ለእናንተ ለተመልካቾቻችን የማደርሳችሁ ነው። እኔ ትንግርት ነኝ። ቻናላችን ደግሞ ኢቲ ማርኬት ሪቪው ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አብራችሁ እንዴት ነሽ? እንደምን አለ? ሰላም ነው አለን። በስራ ላይ ነው የተገናኘነው። አዎ በጣም ጥሩ። ያው ሄኖክ አማኑኤል እባላለሁ። ለዚህ የፌሎ ፓወር ሶሉሽን ውስጥ የቺፍ ቴክኒሻል ኦፊሰር ነኝ። አሁን የምገኘው ይሄን የመሰለ ጀነሬተር እየሰራሁት ነው ማለት ነው። ግን እንደዚህም አሉ በተለያየ ካፓሲቲ እየሰራን ነው ማለት ነው። በጣም ጥሩ። እንግዲህ እኔም ለተመልካቾቻችን በመግቢያ ላይ ነዳጅ እንደ ሀገር ብቻ ሳይሆን እንደ ዓለም እያሳሰበ መጥቷልና የእናንተ ፕሮዳክት ደግሞ ይህንን ችግር በዘላቂነት የሚፈታ ፕሮዳክት ነውና በመጀመሪያ እስኪ ሀሳቡ እንዴት መጣ ከሚለው እናንሳ። ኦኬ፣ በመጀመሪያ ሀሳቡ የመጣው እኔና አንድ ጓደኛዬ ነን። ብዙ ጊዜ ማብራት እየጠፋ ያስቸግረው ነበረ። ከዛ ምክንያት እሱ ለራሱ እስኪ ለምድቺ ነገር እኔ አልሞክርም ብሎ ለራሱ ነው የሰራው። ሲሰራ ለካ ሌሎቹ ጋር ሲጠፋ እሱ ቤት አለ እና ሰዎቹ መጥቶ ለምን አትወዳደርም አሉት። ከዛ እሺ ብሎ ሲወዳደር እያሸነፈ እስከ ፌደራል መጣ። እኔ ደግሞ ባክግራውንዴ በኤሌክትሪካል ኢንስታሌሽን ሙያ ነው። ኢቭን 7ኛ ክፍል ስማር ነበር እንደዚህ ነገር መሞካከር የጀመርኩት። ኢንቴንሽኑ ነበረኝ። በዚያ ምክንያት እኔ ኮሌጅ ስገባ ውድድር ነበረ። እኔም የተወዳደርኩ እያሸነፍኩ ቻይና ሄጄ ተወዳድሬ እንደ አፍሪካ አንደኛ ወጣሁበት። በጣም ደስ ይላል። ያው እንደ አፍሪካ እንደ ዓለም ደግሞ 9ኛ ነው። በዛ ምክንያት ስመጣ ስራና ክህሎት ሚኒስቴር እኔና እሱ ስላለን ለምን አንድ ላይ ሆናችሁ ስኬል አፕ አታረጉም? መጣንና ስንሰራ ድሮ ለአንድ ኮምፒውተር የሚሰራ ለሙሉ ፎቅ መስራት የሚችል እንድንሰራ አብረን ፍቃድ አወጣንና ፒኤልሲ መስርተን ስራ ተከፋፍለን አሁን እኔ ቴክኒሻል ላይ የሰራው ነው ማለት ነው። ለመጀመሪያ ጊዜ ምን አይነት ጄኔሬተር ነበር የሰራችሁት? የሚገርመው ትልቅ ነው፣ እዛ ይገኛል እና በመጀመሪያ ስንሰራ 250 ኪሎ ይመዝን ነበር። ግን አውትፑት የሚሰጠው 3 ኪሎዋት ነው። የሚገርመው ነገር ይሄኛው ራሱ 3 ኪሎዋት ነው የሚሰጠው። ትንሽ ነው ግን ፖርቴብል ነው፣ ማንነው መንቀሳቀስ የሚችል ልክ እንደዚህ ባረገው መንቀሳቀስ የምትችል ናት። ግን የሚገርመው ያ ትልቅ ነው። የተጠቀምነው ባትሪ ያኔ ሊደሲል ይባላል እና በጣም ክብደት አለው። ፓወሩ ትንሽ ነው ግን ክብደቱ ግን ትልቅ ነው። ቢያንስ አንዱ ብቻ እስከ 68 ኪሎ ይመዝን ነበረ። እሱን አይነት ቢያንስ 4 ባትሪ ነበረው። እንደዚህ ሲሆን ክብደቱ ትልቅ ይላል። አንድ ሰው በራሱ ብድግ አድርገው ማለት የሚከብድ ናቸውና ልክ ይሄኛውን ለምን አናሻሽልም የሚል ሀሳብ መጣና ተመካከረን። ሳይዙን ለመቀነስ እያልን ሁለተኛ ቨርዥን ላይ ባትሪ ወደ ሊቲየም ቀየር ነው። ሲስተሙ ግን የድሮ ላይ ነበረ። እያልን 5ኛ ቨርዥን ላይ ስንደርሰው እቺ የምትመስለው ትንሽ የሰራ ማለት ነው። አሁን እቺ ኮምፓክት የሆነች ሁሉም ነገር የሚመጣጠን የባትሪውም የኮንትሮሉም የሬጉሌሽኑን 4 ኢንፑት ሲገቡ 4 ደግሞ አውትፑት ሲሰጥ ማለት ነው። እነዚህ ሁሉም ያማከለ ሰራ ማለት ነው። አሁን እቺኛው ተርሚኔተር ትንሽ ናት በሳይዟ። ግን ምን ይላል ፓወር የሚገባው ከፍ ሲልበት ወደ ውጪ ብድግ ብላ ትወጣለች። ያኔ መስመሩን ተርሚኔት ታደርጋለች ማለት ነው፣ ትቆጣጠራለች። ኢቭን እቺው ምን አደረግነው አሳነስ ነው ማለት ነው። ሲውቹም እንደዚህ ሁሉም ነገሮቹን ትንሽ የሆነ ኮምፓክት የሆነ ሰራንለት ማለት ነው። እንግዲህ እንደምመለከተው ከሆነ ሜድ ኢን ኢትዮጵያ ነው። እናንተ ናችሁ የሰራችሁት እና ምን ፕሮዳክት ተጠቅማችሁ ነው የሰራችሁት? አክቹሊ እዚህ ላይ ባትሪዎቹ ከውጭ ነው ኢምፖርትድ የሚሆኑት። አንድ እሱ ነው ለጊዜ ኢምፖርት የምናደርገው። ሁለተኛ ደግሞ እነዚህ ሰርኪት ቦርዶች አሉት። አሁን እነዚህ ያንዳንዱን ድሮይንጉ ምኑ እናውቃለን፣ እጃችን ላይ አለ። ግን ይሄኛ የሚያመርተው ማሽን የለንም ለጊዜ እነዚህ ኮምፖነንት ብቻ ነው የምናስገባው። ከዛ ውጭ ያሉት ደግሞ እነዚህ ኬዚንጉን፣ ስዊቾቹ፣ ሁሉም ብዙ ነገሮቹ ኮንትሮሎች ብዙ እዚህ ሎካል ነው የምናገኘው ማለት ነው። በጣም ጥሩ። ስለዚህ ከአነስተኛ እስከ ከፍተኛ የተለያዩ ጄኔሬተሮች አላችሁ። እነሱን እያየን እንዲሁም ደግሞ ምን ጥቅሞች እንዳላቸው ደግሞ በስፋት እናንሳ። በጣም ጥሩ። በመጀመሪያ ያሰብነው ለገጠር ነበረ። ገጠር ላሉ ማህበረሰብ ኤሌክትሪክ ስለሌላቸው ቢያንስ እስከ 52% የሚጠጉ ማህበረሰብ ኤሌክትሪክ አልደረሳቸውም ይላል ጥናትና ለምን ለነሱ አንሰራም ብለን ጀመር። ስንሰራ ለምሳሌ እቺኛው ነበረች ኬዚንግ። አሁን ለምሳሌ ኬዚንጉ ነው እዚህ ውስጥ የምትሰራ በሶላር መቀበል የምትችል። አሁን ለምሳሌ ኢምፒቲ ነው። እዚህ ውስጥ ግን ብዙ ነገር ሰርተናል እኛ። ከሶላርም ይቀበላል፣ አውትፑትም ይሰጣል፣ ስቶርም ያደርጋል። እቺ ነሰራና ቴስት አድርገን ነበረ። ከዚህ ስናደርገው ለካ እነሱ ትልቅም ይፈልጋሉ። ለምን ማብራት ብቻ አይደለም እንደ ፍሪጅም ማስገባት የሚፈልጉ አሉ፣ ቲቪም ያስፈልጋቸዋል። ለዚህ ብለን ከፍ እናደርግም ወይ ብለን አሰብንና ከዚህ የተሻለ
ሰራን። ልክ ስንሰራ ወደዚህ መጣን። ይሄኛው ለምሳሌ ኬዚንጉ ትንሽ ከዛ ከፍ ያለ ነው። ለምሳሌ እቺኛዋ የምታመርተው 500 ዋት ነበረች። ይሄ ግን ወደ 2.2 ኪሎዋት ከፍ እንዲል ያደረግ ነው። ልክ እንደዚህም ሰራን። ይሄ ኬዚንጉ ነው እዚህ የሚያልቀው። ከዛ 3 ኪሎዋት እያደረግን አመጣን። አሁን ለምሳሌ ከተማ ውስጥ ያሉት እዚህ ብዙ ሰዎች የሚጠቀሙበት ይሄኛውን ነው ለቤት። ይሄኛው የማይሰራ ነገር ምጣድ ብቻ ነው። ምጣድ እና ስቶቭ ደግሞ አንድ ኦፕሽን፣ ለምን ሌሎች ሎዶች ስላሉበት ማለት ነው። ስቶሬጁ ይሄ አውትፑት የሚሰጠው እስከ 3 ኪሎዋት እንላለን። ስቶር የሚያደርገው እስከ 5 ኪሎዋት ነው። ብዙ ስቶሬጁ ከአውትፑት ይበልጣል ማለት ነው። ብዙ ስቶር ማድረግ ይችላል። እና ይሄኛው መስራት የሚችለው ቢያንስ እስከ 70 ወይ 80 አምፑሎች ማብራት፣ ከዛ እስከ 2 ፍሪጆች እና 2 ላውንደሪ እና ያለ አክሴሰሪ እንደ ቲቪ ጂፓስ ያላቸው አውትሌቶች ሁሉ መስራት ይችላል። ግን ኤክሰፕት ምን እናደርጋለን? ምጣድ እዚህ ላይ እንዲጨምር አናደርግም። ምክንያቱም ምጣዱ ቢያንስ ትንሽ የሚባለው 3500 ዋት ይፈልጋል። ከዚህኛው የተሻለ ሌላ ፓወር ይፈልጋል ማለት ነው። ስቶቭ ግን ብዙ ጊዜ 1200 እስከ 2000 ስለሆኑ ስቶቭ ሰፖርት ሊያደርግ ይችላል። እንሰራላቸዋለን። አንፈልግም የሚሉት ደግሞ ስቶቭ ኤክስክሉድድ እናደርጋለን። ለምን? ብዙ ድሬን ስለሚያደርግ ፓወር በአንዴ እንዳይጨርስባቸው። ይሄኛው እንደ ማንኛውም በኤሌክትሪክም በኤልፓ የሚመጣው ከግሪድም ቻርጅ መቀበል ይችላል፣ በሶላርም ቻርጅ መቀበል ይችላል ማለት ነው ይሄኛው። እና አንድ ቻርጅ ከሆነ ለቤት የሚጠቀሙበት ቢያንስ ሶላር ካላቸው ምንም ተርሚኔት የለም፣ ምንም አይቋረጥም ፓወር። ለምን? ስቶሬጁ ቢያንስ ምሽቱን ሙሉ መስራት ይችላል። ከዛ ጠዋት ፀሐይ ሲወጣበት ደግሞ በፀሐዩ ቻርጅ እያደረገ ኤሌክትሪክ መስጠት ይችላል። ስለዚህ ያለ ሶላር 500 ሺህ ነው የሚሸጠው። ከዛ የሶላር ደግሞ ቢያንስ 4 አይነት ምርጫ እናመጣለን። አንዱ ፓነል 300 ዋት የሚያመነጭ አለ። ለምሳሌ እዛ የሚገኘው ትልቅ አለ 660 ዋት ይባላል። ልክ እንደዚህ ቢያንስ ከ4 ፓነል ነው መቀበል የሚችለው አንድ ላይ ማለት ነው። እንደዚህ ሲሆን ሙሉ ፓወር ማግኘት ይችላል ማለት ነው። ስለዚህ በሶላር ሲሆን 500 ሺህ ብር ማለት ነው። አዎ ከተማ ያሉት ለሶላር ላይገዙ ይችላሉ። ለዛ ብለን የሶላር ዋጋ ኤክስክሉድድ ያደረግ ነው። የዋጋ ግን የ500 ሺህ ነው። ሶላር ደግሞ የተለያየ ካፓሲቲ ስላለ እንደ ካፓሲቲ ነው ፓወሩ። ምናልባት ለሰዎችም ግልጽ እንደሚሆን ይሄ ጄኔሬተር ብቻውን አይሰራም። ምክንያቱም ሶላር አስፈላጊ ነው ማለት ነው። ማለት የተብራራ እንዲሆን ብዬ ነው። ምክንያቱም አንዳንድ ጊዜ ሰዎች ይሄ ጄኔሬተር ብቻ ስላለ ሊሰራ የሚችል ሊመስላቸው ይችላል እና ጄኔሬተሩ ከሶላር ጋር የተለየ ቁርኝት አለው ማለት ነው። ከግዴታ ኢንፑት ማግኘት አለበት ወይ ከፓወር ግሪድ ወይ ከሶላር ወይ ደግሞ ሁለቱ። ሲጀመር እሱ ሃይብሪድ እንላለን ሲስተሙ። ከሁለቱም ማግኘት ይችላል። ከተማ ላሉት ኤሌክትሪክ ስላለ በሱ ቻርጅ ማድረግ ይችላሉ። ቢያንስ 2 ሰዓት ውስጥ ይሞላል። ከዛ ግን ቀኑ ሙሉ ላገለግላቸዋል። ሶላር አንፈልግም ሊሉ ይችላሉ። ግን ምንድነው አንዳንድ ጊዜ ኤሌክትሪክ ብዙ ሰዓት ይጠፋል። ሌላ ደግሞ ትልቅ ሎድ ካላቸው ብዙ ፓወር ድሬን የሚያደርግ ካለ ሶላሩ ያግዘዋል። ስለዚህ እንደ ኦፕሽን ነው የምናቀርበው። ከፈለጉ ከሶላር ጋር ካልፈለጉ ጀነሬተሩ ብቻ። በጣም ጥሩ። እቺ ደግሞ 2.2 ኪሎዋት ትላለች። አክቹሊ ይሄ 3 ኪሎዋት ነው። ይሄ ስቶሬጇ 5 ኪሎዋት ነው። እቺ ስቶሬጇ 2.5 ኪሎዋት ናት። በግማሽ ነው ስቶሬጇ። ሲስተማቸው፣ አገልግሎታቸው፣ የሶላራቸው መጠን አጠቃቀማቸው ሁሉም አንድ አይነት ናቸው። ዲፍረንሳቸው ካፓሲቲ ነው አንድ ላይ መስጠት የሚችሉት። ይሄ እስከ 2.2 ኪሎዋት አንድ ላይ መስጠት ይችላል። ይሄ ደግሞ እስከ 3 አንድ ላይ መስጠት ይችላል። የስቶር የሚያደርገው 5 ኪሎዋት፣ እቺ ስቶር የምታደርገው 2.5 ኪሎዋት። ዲፍረንሳቸው 800 ዋት ብቻ ነው። እቺ 2.2 ይሄ ደግሞ 3 ኪሎዋት 800 ዋት ብቻ ናት፣ ወይ ደግሞ 0.8 ኪሎዋት ማለት ነው። በዚህ ኦፕሽን እናቀርባለን። በጣም ጥሩ። የዚህ ዋጋ ስንት ነው? እቺ 300 ሺህ ናት። ራሷን ችላ አስተያየት አታረጉ? ያው ፊክስድ ፕራይስ ያደረግንበት። በጣም ጥሩ። አስተካክለን እንግዲህ አነስተኛና መካከለኛ አየን። ምናልባት ደግሞ ለትላልቅ ድርጅቶች፣ ለወፍጮ ቤቶች እንዲሁም ደግሞ ለትላልቅ ነገር መጠቀም የምንፈልግ ምን አይነት አማራጮችን ይዛችሁ መጥታችኋል? እሱ ብዙ አለ። ለምሳሌ ከዚህ ከፍ የሚል አለ። ይሄኛው 6 ኪሎዋት ነው ምንላለን። ስቶር የሚያደርገው 10 ኪሎዋት ነው። ከዚህኛው 2 እጥፍ ወይ ደግሞ ከዚህኛው 4 እጥፍ ስቶር ማድረግ የሚችሉ 10 ኪሎዋት ድረስ ይሰራልና ብዙ ፓወር ይሰጣል። ይሄኛውን እንወዳለን ለሰዎች ስቶር ስናደርግ። ለምን ኢቭን ሶላር ከሌለ ራሱ እስከ 2 ቀን ራሱ ሊያገለግላቸው ይችላል ይሄኛው። ይሄኛው ኦፕሽን አለ። ለምሳሌ ሆነ ይሄኛው አይነቱን ነበር አንድ ገጠር ሰራንና ቢያንስ እስከ 150 አባወራዎች ገጠር ያሉት በሶላር እና በራሱ ኤልፓ የለም። 44 ኪሎ ሜትር ነው ከከተማ የሚርቀው። ከዚህ 591 ኪሎ ሜትር ነው የሚርቀው ከአዲስ አበባ። ይሄኛ ራሱ ለብዙ ገጠር ያሉት እንደ ሚኒ ግሪድ ጠቀማቸው። አንድ ቦታ ይቀመጣል። ዲስትሪቢዩሽን ቦርድ ተሰራላቸው። ከዛ እነሱ ቤታቸው ላይ በገመድ ተሰራጨላቸው። 24 ሰዓት ሙሉ እነሱ ኤሌክትሪክ አላቸው። ይሄኛው እንደዚህ ያገለገላቸው ነበረ። ግዴታ አንድ ሰው አፎርድ ማድረግ ካልቻለ አንድ መግዛት የለበትም። ሰብሰብ ብሎ 5-6 ቤት ሆነው
ይሄኛው መግዛት ይችላሉ። 20 ቤት ከሆኑ እነዚህ መግዛት ይችላሉ ማለት ነው። ከዛ ደግሞ አሁንም ሁለት እጥፍ ከዚህ ሁለት እጥፍ የሆነ ደግሞ እዚህ ስር ያሉት ሁለቱ ይህ ደግሞ አውትፑት መስጠት የሚችለው 12 ኪሎዋት ነው። ስቶሬጅ መጠን ደግሞ 20 ኪሎዋት ነው። ሲንግል ፌስ ነው። ሶ ያው ሲስተሙ ሁሉም ነገሩ ዘሴም ናቸው። ግን ሶላር ሲፈልጉ ግን በእጥፍ እየወሰዱ ነው። ለምሳሌ አሁን ይሄ 4 ይወስዳል፣ ይሄም 4 ይወስዳል። 8 ቢወስድ ይሄ ጥሩ ነው። ይሄ 8 ሲሆን ደግሞ ይሄ ቢያንስ 16 ቢወስድ አክቹሊ 8 ይችላል። ግን ሞሮፍ ሎዱ ትልቅም ስለሆነ ብዙ ባትሪም ቻርጅ ማድረግ ስላለበት ሶላሩን በዛ እጥፍ እየሰፋ ቢሄድ ሪከመንድ እናደርጋለን። አውትፑት የሚሰጠው አንድ ላይ የሚለቀውና ስቶር የሚያደርገው ነው ሳይዙ እየጨመረ የሚሄደው ማለት ነው። ለምሳሌ ይሄ 12 ኪሎዋት ነው። አንድ ደግሞ አለ ትልቅ ይሄ 18 ኪሎዋት ነው። ስቶሬጅ ደግሞ 30 ኪሎዋት ነው። ሲንግል ፌስም ትሪ ፌስም ሆኖ ያገለግላል። ለምሳሌ ለአንድ ተቋም ሰርተናል ይሄኛው ማለት ነው። ትልቅ ቦታ አላቸው። እንደዚህ ብዙ ጌሚንግ ኮምፒውተር ነው ያሉት። ቢያንስ አንዱ እስከ 300 ዋት በላይ ነው የሚፈጀው። ቢያንስ ወደ 50 የሚጠጋ ኮምፒውተር አላቸው። ላይት አለው። ትልቅ ፕሪንተር አለ። ብዙ ሎድ ያላቸው ስለሆኑ ደግሞ ሶላር የሚያስቀምጡበት ቦታ ያልነበራቸው። ስለዚህ ኦንላይን ቻርጅ የሚያገኙት ከፓወር ግሪድ ብቻ ነው። ለዛ ብለህ ስቶሬጅ ውስጥ እንኳን እስከ 40 ድረስ ኤክስፓንድ ማድረግ እንችላለን። እዚህ ላይ ማሳደግ እንችላለን። ሶ ይሄኛው 18 ኪሎዋት ነው አውትፑቱ። ስቶሬጁ እስከ 30 ኪሎዋት ነው። እንዲህ ማለት ከነዚህ የሚበልጥ ነው። ቢያንስ በተለይ ደግሞ ትላልቅ ድርጅቶች ላይ መውሰድ የሚፈልጉ ሰዎች እንደ አማራጭ መልካም ነው ብዬ አስባለሁ። ይሄኛው ቢጠቀሙ ጥሩ ነው። ለምሳሌ አሁን ነዳጅ ጄኔሬተር ቢሆን ምናልባት ትልቅ ቦታ ይፈጅ ነበረ። ብዙ ፊውል ኮንሳምፕሽን አለው። ፐር ሊትር ራሱ ይሄኛው ምናልባት 18 ኪሎዋት የምንለው በሊትር ራሱ ምናልባት እስከ 10 ሊትር ወይ ደግሞ 8 እስከ 10 ድረስ በሰዓት ሊትር ይጨርሳል ነዳጅ። አሁን ደግሞ ነዳጁ አይገኝም። ልክ ነው። መግዛት ቢችሉ ሰዎቹ ማግኘቱ ራሱ ሌላ ችግር ሆነዋል። ሶ ይሄኛው ግን ሳይለንት ነው፣ ድምጽም የለውም፣ ጸጥ ብሎ ነው የሚሰራው። ሶ ከሶላር ማግኘት ይችላል። ኤሌክትሪክም ኤልፓም ባይገኝም ሶ ሰዎች ሪሌብል ነው፣ ሁሉም ላይ ይተማመኑበታል። ሰርቪስ ታይሙም ከዛ የበለጠ ነው። ሜንቴናንስ እንደዚህ አያስቸግረው። ሰርኪዩት ቦርድ ስለሆነ ኮንትሮል አለው። ምንም ችግር ቢያጋጥመው አስቀድሞ ይጠፋል። ቢያንስ አስቀድሞ የሚበላሻለች ቶሎ ሪፕሌስ የምትሆነው በቀላል እንደ ፊውዝ ነገር ተነቅሎ የሚቀየር ቢያንስ ገፍቶ ከመጣ ሶ ይሄኛው እንዲጠቀሙ ሪከመንድ እናደርጋለን። አሁን ደግሞ ግሪን ሌጋሲ ነው። መንግስትም ራሱ የሚያበረታታው እንደዚህ ግሪን የሆኑ ኤነርጂዎች ናቸው። አየርም አይበክሉም፣ ድምፅም አይበክሉም። ማንም ሰው ጣራው ላይ ሶላር አስቀምጦ ይሄኛው እንዲጠቀሙ ሪከመንድ እናደርጋለን። ለድርጅት ግን እነዚህ አሉ። በጣም ጥሩ። እንደምመለከታቸውም ከሆነ ደግሞ ከቦታ ቦታ ለማንቀሳቀስ ፖርታብል ናቸው። አዎ ሰው ቀላል ናቸው። ለምሳሌ ይሄኛው መግፋት ብቻ ነው። አንድ ሰው መግፋት ይችላል። ኢንስቶሌሽን ብድግ ማድረግም ይቻላል። ስፔሻሊ አሁን ይሄ ኬዙ ነው። እዚህ የተወሰነ ብንጨምር ራሱን ያን ያክል ኪሎ አይጨምርም። እስከ 35 ኪሎ ነው። ለጊዜች ፋይናል ፕሮዳክት ናት። አሁንም እርግጠኛ ነን ከዚህ የተሻለ ሳይዝን እየቀነስን ካፓሲቲ እናሳድጋለን። ኢቭን ኬዚንጉ ራሱ ከዚህ ያማረ እናደርጋለን። አሁን አቅም እያገኘን ስለሆነ ማቴሪያል በራሳችንም ስለምንሰራ በደንብ አድርገን የሚያምር ከዚህ የበለጠ ምርጥ የሚያምር ደግሞ እንሰራለን። በጣም ጥሩ። ደንበኞቻችሁና ማን ናቸው? እስካሁን ድረስ ብዙ የመንግስት ተቋማቶች አሉ፣ ወስደው ኢንስቶል ያደርጉታሉ። ግለሰብም እና ከተማም ገጠርም ያሉት ኢንስቶል ያደርግንላቸዋል። ብዙ ናቸው እነሱ። የእምነት ተቋምም እነዚህ የወሰዱም አሉ። ሶ እነዚህ ናቸው ማለት ነው። በጣም ጥሩ። ምናልባት እናንተ ጋር ቢመጡ ሰዎች እነዚህን ጄኔሬተሮች ከስንት ጀምሮ ማግኘት ይችላሉ? ሚኒመሙ ስንት ነው? ማክሲመሙንም በዚሁ አያይዘህ ብታነሳለኝ። ኦኬ፣ ሚኒመሙ እቺ ናት። ለጊዜ እቺ 300 ሺህ አልኩሽ ማለት ነው። 300 ሺህ ይሄኛው 3 ኪሎዋቱ 500 ሺህ ነው። ይሄኛው ትልቁ 6 ኪሎዋት 1.1 ሚሊዮን ነው የሚሸጠው። እነዚህ ሞዴል 12 የሚባሉት እነዚህ እስከ 2 ሚሊዮን ድረስ ይደርሳሉ። ከዛ ያ ትልቅ የሚለው ደግሞ እስከ 3.2 ሚሊዮን ይደርሳል ማለት ነው። ዋጋው እንደዚህ ነው ያለው። ኢቭን ሰዎች ብዙ ጊዜ ኢኒሻል ኮስቱ ትልቅ ይመስላቸዋል። በጣም ጥሩ። ከገዙ እንግዲህ እኛም 3 ዓመት ነው ዋራንቲ የምንሰጠው። 3 ዓመት ዋራንቲ ያላቸው 3 ዓመት ሙሉ አላቸው። ለምን ያህል ጊዜ ግን ያገለግላሉ ተብሎ ይታሰባል? ባደረጋችሁ ጥናት መሰረት ቢያንስ ሚኒማሙ 10 ዓመት ነው የሰጠነው። ኢቭን ባትሪው ላይፍ ታይሙ ራሱ 15 ከ18 ዓመት ነው። ባትሪ ራሱ ዋራንቲ ያለው ራሱ የቻለ ሰርኪት ቦርዶች እንዳልኩት ኮንትሮሎች አሉት። ፓወር ከፍም ቢልም ዝቅ ቢልም ይቆጣጠር አስቀድመው አለ። ዋቴቨር በሱ ሳያልፍ ሰርኪት ቦርዶቹ ጋር አይደርስም። ስለዚህ ኩሊንግ ሲስተም ደግሞ አለ። ፈኖች ለምሳሌ እቺ አሁን ከቻርጅ ማለት ነው። አሁን ይሄ ፈኖች ናቸው። ሶ ይሄኛው ሁሌም እንደዚህ ስታንድ ባይ ሆኖ ነው የሚንቀሳቀሰው። የተወሰነ ንፋስ ይሰጠዋል።
በጣም ሞቅ ካለበት ቴምፕሬቸር ሴንሰር ስላለው ስፒዱ ይጨምራል። ይሄ የፈኑ በጣም ስለሚጨምር ያን ምን ይሆናል ማለት ነው በጣም ያቀዘቅዘዋል። ከዛ አቅሙ በላይ ከሆነ ምናልባት እሳት ጎኑ ካለ በቃ ጀስት ቴምፕሬቸሩ ውጭ ያሉ መቆጣጠር ካልቻለ ራሱን ይዘጋል። ኦቨር ቴምፕሬቸር ብሎ ሪፖርት አድርጎ ፓወር አይሰጥም፣ አይቀበልም እስከሚቀዘቅዝ ድረስ። ስለዚህ አይበላሽም ማለት ነው። የኤክስተርናል ነገር ወጥቶበት የሆነ ውሃ ተደፍቶ የሆነ ነገር ካልሆነ በስተቀር በራሱ ፌል አይሆንም። ስለዚህ ያለውን ነገር ሙሉ እዚህ ስክሪን ላይ መመልከት እንችላለን ማለት ነው። ያ ጄኔሬተር ላብነት እየሰራ ስለሆነ እስኪ የተወሰነ አጠቃቀሙና ሌሎች ነገሮችንም አያይዘን ካነሳለን በጣም ጥሩ። ለምሳሌ አሁን ጄኔሬተሩ እዚህ ላይ ዲስፕሌይ ላይ አጀስት መደረግ ይቻላል። ለምሳሌ አሁን ከፓወር ግሪድ ጋር ኮኔክት አድርጌያለሁ። ኮኔክተር አለው። ለምሳሌ 228 ቮልቴጅ እየተቀበለ የፖል ምልክት አለ። ይሄ ኢንፑት ፓወሩ ነው ማለት ነው። ልክ ይህ ባትሪ አሁን ለምሳሌ ሞልቷል። ሶላር ቢኖር በሶላር በዚህም ያሳይ ነበረ። ለምሳሌ ፓወሩን ብነቅለው ይሄኛው ይጠፋል ማለት ነው። ለምሳሌ ላሳይሽ እችላለሁ ማብራት እንደጠፋ ያክል ማለት ነው። አሁን በዚህ ኢንፑት አገኘ አጠፋሁት። አሁን ለምሳሌ ማብራት ጠፍቷል። አውትፑት እየሰጠው 229 ቮልቴጅ ነው። ይሄኛው እንግዲህ እንደ ባለሙያ በዚህ መልቲሜትር የሚባል እቃ አለ። በዚህ ነው የምንለካው ፊክስድ የሆነ ቮልቴጅ እንደሚሰጥ ማለት ነው። ያው ሰካበት አውትፑቱ ያው 2.28.6 229 ማለት ነው ቮልቴጅ እየሰጠ ነው የሚገኘው። እዚህ ራሱ የቻለ ምንም ኢንፑት የለበትም ጠፍቶበታል ማለት ነው። አገልግሎት እየሰጠ ነው። ለምሳሌ ያው ነው ከባድ ለጊዜ ብዙም ማቴሪያል ባሳይ ባልችልም ይሄ ድሪል አለ። ለምሳሌ ብሰካበት ድሪሉን ያው መፍታት ይቻላል ማለት ነው። ድሪሉ ነው ይሄኛው። ይሄ ደግሞ ይለካል ስንት ፓወር እየሰጠ ያለው። ለምሳሌ አሁን ይሄኛው 0 አምፒር ነው ሎድ ስለሌለበት። ልክ እንዲህ ሲሰካው የአምፒር ያው ይሄኛው አምፒር እየሰጠ ነው ይለኛል ማለት ነው። ይሄኛው ቮልቴጁን የምናይበት ነው። ልክ እንደዚሁ ይሄ ግራይንደርም አለ ለማሳየት ያክል ቢያንስ እቺ ለምሳሌ 800 ዋት ነው። ያው ኦልሞስት ክሎዝ ቱ 1 ኪሎዋት በተመሳሳይ ሰዓት ሁለት ስራ መስራት ይቻላል። አዎ ግራይንደር እየቆረጠን ነው ሁለቱን መስራት ይችላል ማለት ነው። ልክ እንደዚህ ያደረገ ሰዎች መጠቀም የሚችሉ ለምሳሌ ይሄ ለጊዜ ነው ለማሳየት። እኛም ራሱ ማብራት ሲጠፋብን እቺኛው ሰክተን እናደርጋለን። ምንም አሁን ኮምፒውተር ቢሮ ኑሮ ፓወር ስነቅልበት እንደጠፋ እናውቅም። ልክ ለምሳሌ ማብራት ሲመጣበት ደግሞ እስኪ ኮኔክት ላድርገው እዚህ ላይ ይመጣል። ምንም አይጎዳም። ብዙ ሰዎች ይሄኛው የሚጠይቁን ይሄኛውን ነው። ለምሳሌ እቺ ዲቫይደር አለች ኮኔክት አድርጉባት። ከዛ የፖል ምልክት እዚህ ላይ ይመጣል። ያው ለምሳሌ መጥቷል። ከዛ በኋላ ምን ያደርጋሉ? ይሄኛው ልክ ቀጥ ብሎ ይቆምና እቺኛው ቻርጂንግ ምልክት ትጀምራለች። ይሄ ምንድነው? የተወሰነ ትንሽ ቀንሼበታለሁ ቢያንስ ከዛ ልክ ሲሞላበት ቻርጁ ሲሞላበት ያቆማል ማለት ነው። 20% ሲደርስ አሁን እንደምሳይ ጀምሯል። ይሄ ቦግ ብልጭ የሚለው አሁን ከፓወር ግሪድ ከኤልፓ 226 ቮልቴጅ እና 2.1 አምፒር እየገባ ብለው ዲስፕሌይ ያደርጋል እዚህ ላይ። አሁን ማብራት መጣ፣ ቻርጂንግ ጀምሯል። ልክ ችግር ሲያጋጥመው እቺ ፎልት ትበራለች። ኮንታክት እንደዚህ ሆነ። ለምሳሌ ገመዶቹ ኮንታክት ብናደርገው አለ በቃ የሆነ ነገር ሲሆን ደግሞ ሪፖርት ያደርግና የፎልት ቁጥር ያስቀምጣል። ቢያንስ እስከ 77 አይነት ፎልቶችን ዲቴክት ማድረግ ይችላል። ለምን ያህል ጊዜ ነው ቻርጅ ማድረግ ያለብን? ካደረግንስ በኋላስ ለምን ያህል ጊዜ ያገለግላል ተብሎ ይታሰባል? ለምሳሌ እቺኛዋ 2 ሰዓት ውስጥ ትሞላለች በፓወር ግሪድ። ኢቭን ሶላር ላይ ሲሆን ደግሞ ቶሎ ተጋግዘው ይጨርሳሉ። ሶላርም ቢሆንም ከኤልፓም ቢሆኑ ሁለቱም እኩል ነው ፓወሩ የሚሞላው ማለት ነው። ልክ እንደሞላ ለምሳሌ ሲሞላ እቺኛው ትቆማለች ቻርጂንጓ ማለት ነው። ጠቅ ብሎ ይቆምና ከዛ በቃ ፉል ነው። ቀጥሎ ቻርጅ ያደርግም። አንዳንድ ሰዎች ጥያቄያቸው ይሄኛውን ነው። ሁለት ጥያቄ ነው የሚያነሱት። አንደኛ ልክ እየሰራ ሳለ ማብራት ጠፍቶ እያገለግል ማብራት ሲመጣበት ምን ይሆናል ይላሉ። እሱ ለሱ ዲዛይን ተብሎ የተሰራ ነው። አሁን እያየን ነው። እየሰራ ነበረ ማብራት ስሰካበትም ቻርጅ ያደርጋል ቀጥሎ እንጂ የነዳጅ ጄኔሬተር ቢሆን ኖሮ ይጋጭ ነበረ። እነዚህ ኤቲኤስ የሚባል ነገር አለ ገና ማኑዋሊ እንደዚህ እያዞሩ ወይ ደግሞ አውቶማቲክ ኮንትሮል ምናምን አለ እንደዚህ በስዊች ምናምን የሚያደርጉት አለ። ይህ ግን የለውም። ለሱ ዲዛይን ሆኖ የተሰራ ማለት ነው። ሁለተኛ ደግሞ ቻርጅ እንደከሞላ እንዴት ነው የምናውቀው? መዝጋት አለብን ወይ ይላሉ። በራሱ ቢኤምኤስ ያልኩሽ አለ ባትሪ ማኔጅመንት ሲስተም። ልክ 95% ሲደርሰው ባትሪው እንደሞላ ይቆጥራል። 100 መድረስ የለበትም። ልክ ደግሞ 20% ደግሞ ሲወርደው ባትሪው ያቋርጣል። ባትሪው እንዳይሞት ማለት ነው። ማንኛውም ሰው እነዚህን እቃዎች መጠቀም ይችላሉ ወይስ ከመውሰዳቸው በፊት ራሳችሁ የምታሳያቸው ነገሮች አሉ? አዲስም እንደመሆኑ መጠን ኢቭን አሁን እኛ በጣም ሲምፕሊፋይድ ስላደረግ ነው። እዚህ ላይ ኮኔክተሮች አሉት የሚታዩት። እዚህ ላይ 5 ፖርቶች አሉ። እንደዚህ ደግሞ ተጨማሪ 2ቶች አሉ። ለምሳሌ እዚህ ላይ ኢንፑት የኤልፓ ያልኩትን በዚህ ነው ያስገባሁት። ኢንፑት በዚህ ይቀበላል። እቺ ግራውንዲንግ እንላለን። አውትፑት ደግሞ በዚህ ይወጣል። ቀላል ነው።
ሁለት ገመድ ከቆጣሪ የሚመጣ አለ ወይ ደግሞ ከሶኬት የሚመጣ አለ። እዚች ላይ ያስራሉ። አውትፑት ለሚፈልጉት ደግሞ ከፈለጉት በዚህ ያስሩና ከብሬከር ጋር ያገናኛሉ። ከዛ ማንም ሰው መስራት ይችላል። ካስፈለገ ደግሞ ሶኬት አለ አውትፑት አለፋም ካሉት ኢንፑት ብቻ በዚህ ይሰጣሉ። በዚህ ሶኬት አድርጎ እንዳሁን ግራይንደር እንዳነሳውት መጠቀም ይችላሉ። በዚህ ደግሞ ሶላር አለ። ሶላር ኢንፑት ለብቻ ፖዚቲቭ ኔጌቲቭ ብሎ አለ። ማንም ሰው መሰካት የሚችል እዚህ አዲስ አበባ ካሉት ደግሞ ወይ ደግሞ እዚህ አቅራቢያ ካሉት ደግሞ እኛ ሄደን ኢንስቶል እናደርጋለን። በጣም ጥሩ ሰርቪስ እንሰጣለን አንድ ላይ ማለት ነው። በጣም ጥሩ። ምናልባት እነዚህ እቃዎች ቢበላሹ ስፔር ፓርቶቹ በገበያው ላይ አሉ አሉ። አክቹሊ እኛ ጋር አለ። ያው ጋራንቲ የ3 ዓመት ስለምንሰጠው ሁሉም ነገር ኢሚዲየትሊ ቶሎ ሪፕሌስ እናደርጋለን። ደግነቱ ግን እስካሁን ድረስ አላጋጠመንም እንደዚህ ፌል የሚሆን ነገር። ካስፈለገ ሬዲ ነው አያጋጥም። ለምን ብዙ ኮንትሮሎች ስላሉት እነሱ ቅድሚያ የሚወስዱት። በጣም ጥሩ። ሰዎች በብዛት ቢፈልጉ ፕሮዳክቶቹ ቀጣይነታቸው ምን ይመስላል? ምክንያቱም ብዙ ጊዜ አዲስ ነገር ሲመረት ሰዎች በብዛት ሊፈልጉ ይችላሉ እና ከዛ በኋላ ደግሞ ፕሮዳክቶቹ በገበያው ላይ አይኖሩም። ይሄ ደግሞ ብዙ ጊዜ የምናየውና የምናስተዋለው ነገር ነው እና እነዚህን ፕሮዳክቶች በስፋት ቢፈልጉ እናንተ ጋር በስፋት ለማዘጋጀት ዝግጁ ናችሁ ወይ? ዝግጁ ነን። ለምሳሌ አሁን የምንገኘው ቦሌ ለሚ ኢንዱስትሪያል ፓርክ ውስጥ ነው። ወርክሾፓችሁ ላይ? ወርክሾፓችን እዚህ ነው። ሰፊ ቦታ ነው ያለው እና ኢቭን በጣም ብዙ ኦርደር አንድ ላይ ቢመጣው የመንግስት ተቋማት አለ። አሁን እየተደራደርን ያለን ብዙ ከ100 በላይ በአንዴ ኦርደር የሚፈልግ አለ። ለሱ ሬዲ ሆኑትም ሰራተኞችም አሉት። በኮንትራት የሚሰሩ ኮመን የሚሰሩት አሉ። 24 ሰዓት ቀን ሙሉ እንሰራለን። እኛ ስራ መጣ ስራ ነው። እኛ ሽፍት እየተቀያየርን ቶሎ ከስተመሮቻችን ደስ እንዲል እናደርጋለን። ለግለሰብ የሆኑት ደግሞ የምንሰራላቸው አስቀድመን አድቫንስድ ፔመንት ይሰጣሉ። ከዛ የአንድ ሳምንት ኮንትራት አግሪመንት እናዘጋጃለን። በዛ ይፈራረማሉ። ከተፈራረሙ በኋላ ባሉት ቀን በሚመቻቸው ሰዓት አድርገን በዛ ሳምንት ውስጥ ሄደን ኢንስቶል እናደርግላቸዋለን። በጣም ጥሩ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። እንግዲህ ካሉት ከብዙ በጥቂቱ ነው ለተመልካቾች የሚያሳየ ነው። ግን ደግሞ በመጨረሻ በዚሁ ቀር የምትለው ሀሳብ ካለ እድሉ ልስጥ። ያው እንግዲህ በመጀመሪያ አመሰግናለሁ። መንግስትም ቦታን አመቻችልን እዚህ መተን እንድንሰራ። እንደዚሁም ማህበረሰቦችም አሉ ከመጀመሪያ ራሱ ፕሮዳክቱ እኛ ገዝተን ሪስኩን እንወስዳለን ብሎ የገዙ ብዙ ሰዎች አሉት። ስለዚህ እኔ የምለው ይሄ የሀገር ምርት ነው። የሀገር ምርት እኛ ራሳችን ነው የምናሳድገው። ብዙ ጊዜ እንሰማለን ቻይናዎቹ እንዴት እንዳደጉ እንላለን። ኢትዮጵያም እንደዚህ ማሳደግ እንችላለን። እንደኛ ብዙ ወጣቶች አሉት። ይሁን በተለያየ ቴክኖሎጂ ላይ የሚሰሩት አሉት እና ማገዝ ብንችል እኛ የምናገኘው የምናሰራም ኢትዮጵያውያን ነን። ሌላ ሰዎች ዜጋ አይደለንም። ሰው ከኛ ቢገዙ እኛ ማበረታት ብቻ ሳይሆን አገርን ማሳደግ ነው። ይህ ደግሞ አዲስ ቴክኖሎጂ ስለሆነ እንዲገዙ እንላለን። እንዲጠቀሙ ፕሮሞት እንዲያደርጉልን እንዲያስተዋውቁልን እንላለን ማለት ነው። ፓተንት አላችሁ? ፓተንት ተመዝግበናል፣ ተወስደናል። የራሳችን አድርገናል። መንግስትም ፈቅዶልናል። በጣም ጥሩ። በዛ ሁኔታ እያመረተን ነው። በተለይ ደግሞ ወጣት ሆነ ወደዚህ ስራ መሰማራት ቀላል አይደለም። ይሄ ደግሞ አዲስ ቴክኖሎጂ ነው፣ አዲስ ፈጠራ ነው። በተለይ ደግሞ የመብራት መቆራረጥን እንዲሁም ደግሞ አሁን የምንሰማውን የነዳጅ ችግርን በዘላቂነት የሚፈታ እጅግ አስገራሚ ፈጠራ ነውና በሌሎች ስራዎች ዳግም እንደምንገናኝ አልጠራጠርም። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በክፍለ ሀገርም እንዲሁም ደግሞ ከተማ ላይ ያሉ ደንበኞች እነዚህን እቃዎች መግዛትና ማግኘት ሲፈልጉ በምን አድራሻ ያገኟቸው? ኦኬ፣ ስልክ የኔ እሰጣለሁ 09 10 13 25 29 ሄኖክ ብለው ከደወሉኝ ሊያገኙ ይችላሉ። ብዙ ጊዜ ግን ለስራ ቢዚ ስለመሆን ቴክስት ቢጽፉልኝ ረከመንድ አደርጋለሁ። ቶሎ መልሳለሁ። አንድ ጊዜ ስብሰባ ምናምን አንዳንዴ እንደዚህ ካስተመር ኦፌንድ እንዳላረግ እና እኔ ስልኬን እንደዚህ ያደረኩት ሴልሶች አሉ። ግን ቴክኒካል ካስፈለገ ኤክስፕሌን ማለት ካስፈለገ እኔ ኮንታክት ቢያደርጉኝ ላብራራላቸው እችላለሁ ማለት ነው። እንዲሁም ደግሞ የቲክቶክ አካውንት አሏችሁ ስራችሁ የምታስተዋውቁበት? እሱም ፌሮ ፓወር ሶሉሽን ብለው ድርጅታችን እዚህ ላይ ባለው ፌሮ ፓወር ሶሉሽን ብለው በቲክታክ ቢያገኙም ቴሌግራም ላይም አለ። እኛም ማግኘት ይችላሉ። ብዙ እዛ ላይ ፖስት የምናደርጋቸው ይኖራሉ። ማግኘት ይችላሉ ማለት ነው። እኛ ያላነሳ ነውን እንዲሁም ደግሞ ሌሎች ተጨማሪ ፕሮዳክቶችንም ደግሞ ማግኘት ከፈለጉ ቲክቶክ ላይ ሊያገኟችሁ ይችላል ማለት ነው። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ዳግም እንደምንገናኝ አልጠራጠርም። መልካም ቀን ይሁንልህ። መልካም ስራ ላንቺ።
ማርኬት ሪቪው ተመልካቾቻችን በዛሬ ፕሮግራማችን የነዳጅንና የመብራት ችግር መቆራረጥን በዘላቂነት የሚፈታ እጅግ አስገራሚ ጄኔሬተር በእኛው በኢትዮጵያ ወጣቶች የተሰራ ስራ ለእናንተ ለውድ ተመልካቾቻችን አይነታቸውን፣ ዋጋቸውን እንዲሁም ደግሞ ጥራታቸውን እያደረስናችሁ ቆይታ አድርገን ነበር። እንግዲህ ተመልካቾች አብዛኞቻችሁ ፕሮግራሙን ታዩታላችሁ፣ ነገር ግን ሰብስክራይብ አታረጉም። ስታዩ በዚሁ ሰብስክራይብ፣ ላይክ፣ ሼር እንድታረጉ በአክብሮት እየጋበዝኩኝ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆንላችሁ። ጤና ይስጥልን።